ደራሲ መንግስቱ ገዳሙ። ግርማዊ ቀዳማዊ ኃይለ ሥላሴ ንጉሠ ነገሥት ዘኢትዮጵያ በነገሱ በ33ኛው ዓመት በብርሃንና ሰላም ማተሚያ ቤት ይህ መጽሐፍ ታተመ። የአልማዝ ዕዳ። ፍጥነት የሌለው ሩጫ፣ እንቅልፍ የሌለው መኝታ የሚያስከትለው ጥቅም ድካም ብቻ ነው አለ ወጣቱ ወናጉ። ንግግሩን በደንብ ታደምጠው የነበረችው የወናጉ እህት ራሷን እያነቃነቀች የተናገርከው እውነት ነው፣ ነገር ግን ሩጫው ፍጥነት ያለው ቢሆንም የሚሮጡበት አድራሻ ካልታወቀ ምን ዋጋ አለው? ለተቀደሰው ዓላማ አንዳች መድህን ሳይገኝለት ተኝቶ ቢያንቀላፋስ ምን ጣዕም ሊኖረው ይችላል? ስትል በትካዜ መልክ መለሰችለት። ሁለቱ እህትና ወንድም አንድ ጸጥታ በተሞላበት አካባቢ ተቀምጠው በቅርብ ጊዜያት ውስጥ በቤተሰቦቻቸው ላይ የደረሰውን እንግዳ ነገር እያስታወሱ በሐሳብ ውቅያኖስ ልባቸው ይጋልብ ነበር። ብዙ ቤተሰብ የሚገኝበት መኖሪያ ቤታቸው ሁለቱን ብቻ ይዞ ይገኛል። እናታቸው ከባለቤታቸው ጋር ባለመስማማት ተፋታ ሌላ ባል አግብታ ወደ ሩቅ ሀገር በሄደች በዓመቱ አባታቸው የሌላውን ሰው ሚስት ሲያባልጉ ተገኝተው በሽጉጥ ተገድሎባቸዋል። አሽከርና ገረድ በመስማማት ቤት ውስጥ ያለ የሌለውን ንብረት በሙሉ ሰርቀው ወደ አልታወቀ አድራሻ ኮብልለዋል። ከነሱ ጋር እዚያ ትልቁ ቤት ውስጥ የቀረው አንድ ታማኝ አሽከራቸው ብቻ ነበር። የወናጉ ዕድሜ 20 ዓመት ሲሆን የእህቱ የአልማዝ ዕድሜ 18 ዓመት ብቻ ነበር። ሁለቱም ያሉበት ጊዜ የሚጠይቀውን ዕውቀት በመማርና በመመራመር ያጠናቀቁ ናቸው። የወናጉ አይኖች ትንሽ ጉድጉድ ያሉ ሲሆኑ ብልህነቱን የሚመሰክሩ ናቸው። ሁለቱም ያስተዳደግ ጉስቁልና ስላልደረሰባቸው ደም ግባታቸው በጣም የሚያኮራ ነበር። በተለይ አልማዝ ድምቅና ግሩም ሲሆን ጠባይና ለዛዋ የማንኛውም ሰው ልብ የሚማርክ ነው። ወናጉ አንድ ሁለት ጊዜያት አዛጋና ሁለት እጆቹን ከኪሱ ውስጥ አውጥቶ እየተከዘ እናንተ ሴቶች በጣም ብልሆች ናችሁ። ፈጥኖ የማሰብ ችሎታ ሲኖራችሁ በስራ ጊዜ ወደ ኋላችሁ ታፈገፍጋላችሁ። ሳይኮሎጂስቶች መልካም ተናግረዋል። ሴቶች ከወንድ ይበልጥ የማሰብ ችሎታ አላቸው። ወንድ ያርቆ አስተዋይነት ችሎታ አለው እንጂ በፈጥኖ ማሰብ በኩልም ብዛም ተሰጥቶ የለውም። ተኝቶ ያለ ማንቀላፋትን ሰርዘሽ በሌላ በኩል ማንቀላፍቶ ያለ መተኛትን እየደገፍሽ ትመስያለሽ። ባነጋገርሽም ሰው እህልን ትቶ እህል ሰውን ይብላ የማለት ዝንባሌ ይታይብሻል። በእኔ አስተያየት አንቺ ማንኛውም ሰው በአንድ ጊዜ እያለቀሰ ይሳቅ ወይንም እየሳቀ ለማልቀስ ይችላል ማለት የምትቦዝኛ አይመስለኝም ብሎ አስተያየቱን ሳይገታ አልማዝ በሳቅ ራሷን እያነቃነቀች እንዲህ አለችው። ሰው ሂስትሪያ በሚባል የአንጎል ህመም የተከፈለ እንደሆነ ሳይወድ ይስቃል። አንድ ሰው ከመጠን በላይ በሚስቅበት ጊዜያት ሁሉ እንባውም እንደ ጎርፍ ይወርዳል። ስለዚህ እኔ ሳልናገረው አንተ የመሰከርክብኝ የሐሳብ ስንዘራ ከዚህ በላይ በዘረዘርኩል ማስረጃ እንድትገነዘበው እወዳለሁ። ካልተኙ በስተቀር ቆሞ ማንቀላፋት የማትደግፈው ካልሆንክ በጣም ተሳስተሃል። ለምሳሌ ያህል እንዲሆን ወንበር ላይ ተቀምጠው ጠረጴዛውን ተደግፈው የሚያንቀላፉትን ሰዎች መመልከት ይበቃል ስትል መለሰችለት። ወናጉም በአልማዝ አነጋገር ቅልጥፍና በጣም ተደንቆ የአስተዋይነት ፍጥነት ይልሻል ይህ ነው እኔ የተናገርኩት አንድ ሰው በአንድ ጊዜ ውስጥ ሊደሰትና ሊያዝን አይችልም በሚያሰኝ ምሳሌ በአንድ ጊዜ መሳቅና ማልቀስ አይቻለውም ለማለት አስቤ የሰነዘርኩት አስተያየት ነበር። ዳሩ ግን አንቺ ወደ ሌላ ትርጉም ውስጥ ገብተሽ ያላሰብኩትን ነገር አመጣሽብኝ
ብሎ ትኩር ብሎ ተመለከታትና ንግግሩን በመቀጠል ፈላስፎችና ሳይኮሎጂዎች የሰጡት ትምህርት እውነትን ያዘለ ነው አላት። አልማዝ በእህትነት መልክ የወናጉን ገጽ ትኩር ብላ ከተመለከተችው በኋላ ከተቀመጠችበት ስፍራ ተነስታ በስንፍና አረማመድ ወደ ወጥ ቤት አመራች። የቤታቸውን ዕቃ ዘርፎ የጠፉት ገረድና አሽከር ሌላውን ነገር ሁሉ ሲወስዱ የማዕድ ቤት ዕቃዎችን ረስተዋቸው ሄደዋል። ስለዚህ አልማዝ ምግብ ለማዘጋጀት ጉድ ስትል ወናጉ የአልጋ ልብስና እንዲሁም ልዩ ልዩ የሆኑትን ዕቃዎች ለመግዛት ወደ ሱቅ ለመሄድ ተነሳ። ወናጉ መጠጥ የማይጠጣና ከሰው ጋር መጋጨት የማይፈቅድ አመለ ጥሩ ወጣት ስለሆነ ከሚያገለግልበት መስሪያ ቤት የሚያገኘውን ገንዘብ ወይም ደሞዝ በቁጠባ ያስቀምጥ ስለነበር በተሰረቀባቸው ዕቃዎች እምብዛም አልተጨነቀም። ምንም እንኳን ከትምህርት ቤት ወጥቶ ስራ የጀመረው 7 ወር ቢሆንም እንደ ሌሎቹ ወጣቶች በዋዛ ፈዛዛ ገንዘቡን ለማባከን የሚወድ አይደለም። በሱ ዕድሜ የሚገኙ ወጣቶች የሚፈጽሙትን ነገር ሁሉ እሱም ለመፈጸም ይከጅላል። ነገር ግን ጠጉሩን በዘይት ማውዛትና የሚወጣጠር ልብስ ለብሶ በየመንገዱ መውረግረግ በፍጹም አይመኘውም። እንደዚህ መሰለ ተግባር በሱ ዘንድ የተጠላ ነው። መጽሐፍ ማንበብ ከመጠን በላይ ይወዳል። የሚያነበውም በዚህ ዓለም ውስጥ የሚገኘውን የሰው ልጅን ፍጥረት ለመመራመር ነው እንጂ የተጻፈውን አንብቦ የመጽሐፍት ቴፕ ሪከርደር ለመሆን አይደለም። ይሁን እንጂ አንዳንድ ጠቃሚ የሆኑትን ነገሮች በደንብ ተከታትሎ በአይምሮ ውስጥ እንዲቀረጹ ያደርጋል። ወናጉ ወደ አንድ ትልቅ የዕቃ መደብር እንደደረሰ የሱቁ ጌታና አንድ ጠይም ገበያተኛ በአንድ ምክንያት እየተጨቃጨቁ ሲከራከሩ አየ። የሱቁ ጌታ በጣም ከመደናገጡ የተነሳ የተደገፈውን ባንኮኒ ወይም ጠረጴዛ በእጁ ይደበድብ ነበር። አይኖቹ ፈጠዋል። ተበልቶ የተዋጠ እህልና ተገዝቶ ወደ ቤት የተወሰደ ዕቃ አይመለስም አለው ባለሱቁ። ደንበኛውን በላ አነጋገር የተበላህል ያልተስማማ እንደሆነ በገዛ እጁ ተመልሶ ይወጣና ስለዚህ ትላንት ለሚስቴ የገዛውለት የጡት ማስያዣ ቤት ወስጄላት ብትለካው በጣም ትንሽ ሆነባት፣ በምትኩ ሌላ ትልቅ የጡት ማስያዣ ስጠኝ ይለዋል። ባለሱቁም የማይሆን ነገር ነው ብሎ ከደነፋ በኋላ ወደ ወናጉ ፊቱን ቀልበስ አድርጎ አንተስ አለው በጩኸት። አንተም ቆመ የምትመለከተው ለምንድን ነው? የሚስቴ ውስጥ ልብስ የጠበባት ሌላ አንድ ለውጥ ልትፈልጋለህ? ያላፈዘበት። በዚህ አዲስ ነገር ወናጉ ተደንቆ ነረጌታዬን የመጣሁት ሌላ ቃል ገዛ ነው፣ ሚስትም አላገባሁም፣ ባገባም በኔ እድሜ የምትገኝ ሚስት ጡት ማስያዣ ያስፈልጋትም ብሎ ያፉን ሳይጨርስ ጠይሙ ገበያተኛ ደም የጎረሱትን አይኖቹን ወደ ወናጉ ወረወራቸውና ጡትን ለማሰር እድሜ ይጠይቃል ወይ ብሎ ድምጹን ከፍ በማድረግ ዛሬ ዘመን ወጣቶች አሽሙረኞች ናቸው፣ ሁለታችሁም ገበያተኛ ስንሆን መረዳዳት አለብን እንጂ መጠናወት አይገባንም ሲል መለሰለት። ወናጉ ቃለ መግዛት ወደ ሱቅ ሄደ እንጂ ለመሳዳደብና ለመጨቃጨቅ አለመሆኑን ተረድቶ ሁለቱንም ይቅርታ ጠይቃቸውና ወደ ሌላኛው ሱቅ ዘንድ ለመሄድ ትቷቸው ወጣ። ወናጉ በሰዎቹ ሁኔታ ተገርሞ በትካዜ 10 እርምጃ ያህል እንደሄደ አንድ ትልቅ ሱቅ ውስጥ ገባና የሚያስፈልገውን ዕቃ መግዛት ጀመረ። ቀኑ እሁድ ከሰዓት በኋላ ነው። የአልማዝ እጮኛ የሆነ አንድ ወጣት አስፈላጊውን ፍራፍሬና የጫካ ምግብ አዘጋጅቶ መኪናው ውስጥ ከቶ ወደ ወናጉ ቤት ይሽከረከራል። ወዲያው ወደ እነሱ ቤት እንደደረሰ መኪናውን አቁሞ በሩን ከፍቶ ለመውጣት ሲል አልማዝና ወናጉ ቀድሞውኑ የመኪናውን ድምጽ ሰምተው ስለነበር ከቤት ተንደርድረው ወጡና ሰላምታ ከተሰጣጡ በኋላ መኪናው ውስጥ ገቡ። ለትንሽ ደቂቃ ያህል ለመናፈሻ የሚመቻቸው የትኛው ቀበሌ እንደሚበልጥ ይወያዩ ጀመር። አልማዝ ወደ ደቡብ ስትል ወንድሟ ወናጉ እኔ መሃል አራዳ አድርሱኝና እናንተ ወደ ፈቀዳችሁበት ስፍራ ሄዱ፣ ሲኒማ መግባት አምሮኛል አላቸው። የአልማዝ እጮኛ ወናጉን ዞር ብሎ ተመለከተውና
ከተፈጥሮ ውበትና ከአርቲፊሻል የትኛው እንደሚበልጥ ለአንተ ላስረዳ አልደፍርም። ይሁን እንጂ በእሁድ ቀን በከተማ ውስጥ በአንድ ሲኒማ ቤት ውስጥ ታፍነ ከምትውል ከከተማ ውጪ ወጥተህ የተፈጥሮን ውበት ብትመለከት በአዲስ አየር ሳንባህን አዲስ ብትመለስ የተሻለ ይመስለኛል ሲል አሳሰበው። ይሰማኛል አለ ወናጎ። እርግጥ ነው ከተማ ውስጥ በእሁድ ቀን ከመዋል ከከተማው መውጣት የተሻለ ነው። ነገር ግን ሲኒማ የገባ እንደሆነ የሌላ ዓለም ሰዎች የሚሰሩትን ታሪክ ለመረዳት ትችላለህ። ሲኒማ ይናገራል፣ ያስረዳል፣ ያስተምራል። እንዲሁም አንዳንዴ ያባልጋል። ቢሆንም ብልግናውን የሚቀበልና የማይቀበል ሰው አለ። ጫካ የሆነ እንደሆነ ምን አይናገር አይጋገር ብሎ ንግግሩን ሳይጨርስ የአልማዝ እጮኛ አቋረጠውና እኔ እንዳንተ ኢኮኖሚክስ አልተማርኩም። የኔ ትምህርት ቦታኒ ስለሆነ ስለ ጫካና በውስጥም ስለሚኖሩ ነፍሳት በደንብ ላስረዳ እችላለሁ። የገጠሮም ጫካ ውስጥ የሚገኙ የተፈጥሮ ውበቶች እንደ ሲኒማ አይተህና ሰምተህ የምትለያቸው አይደሉም። ታያቸዋለህ፣ ያዩሃል፣ ይናገራሉ። አንተም መልስ ትሰጣቸዋለህ። የወፎቹ ዝማሬ፣ የአበቦቹ ፈገግታ፣ የዛፎቹ ግርማ እንዲሁም አንዳንዴ ወንዝ አጠገብ የሄድክ እንደሆነ ውሃው ሲሽለቀለቅ በጸጥታ ያዳመጥክ እንደሆነ ሰው በምድር ላይ ሲኖር ተስፋ መቁረጥ የማይገባው መሆኑን ሊያስገነዝብ ይችላል። የቅጠላ ቅጠሎች መዓዛና ሽታ በመልካም ውዘት አንድ ቦታ ላይ ሳያፈገፍጉ መቆማቸውን ስትመለከት አንተ ከነሱ የተሻለ መንቀሳቀስ ችሎታ ኖሮ ያለ መውዛትህን ያስገነዝብህና ምን አይነት ጅል ሰው ነኝ ያሰኛል። ወፎች ከዛፍ ወደ ዛፍ እየበረሩ አስደሳች የሆነ ዜማቸውን ሲያሰሙ በከተማ ውስጥ ከዚህ በፊት ያዳመጥከውን ዘፈኖች በሙሉ ያስረሱሃል። እረኞች ኮረብታ ላይ ተቀምጠው ዋሽንት ሲነፉ፣ የከብት መንጋዎች በአንድ ላይ ተሰማርተው ሳር ሲበሉ፣ የገጠሩ ነፋስ ወዲህና ወዲያ ሽው እያለ ሲያልፍ የአይምሮ ረፍት፣ የልብ ደስታ ያከናንባል። በሜዳውና በጫካው ላይ ተበታትነው በፈገግታ የምታያቸው አበቦች እንኳን ደህና መጣ የሚል ስሜት ታይባቸዋል። በጠቅላላው ከከተማ ውጭ መውጣት ለብዙ ነገር ይጠቅማል አለውና አይኖቹን ወደ ሰዓቱ ዘንድ አዘግዝቆ ከተመለከተ በኋላ ሰዓቱ ለ8 ሰዓት ሩብ ጉዳይ ነው፣ በአካብረን ሂድ አለው። ስለ ገጠሩ ውበት ሁኔታ ለወናጎ የሚናገር አልነበረም። ወናጎ የገጠርና የከተማ ልዩነት በደንብ የሚያውቅ ልጅ ነው። በሞራል አብሮ በመኖር ዘዴ በጣም የተራቀቀ ከመሆኑም በላይ ሰውን አክባሪና ስለ ሰው ችግር በጣም ተቆርቋሪ ነው። ከወደፊቱ አማቹና ከእህቱ ጋር ወደ ገጠር ለመውጣት አልጠላም። ነገር ግን እጮኛሞቹ ብቻቸውን ሆነው ስለ ወደፊቱ ጋብቻቸውና ለጊዜው ስለሚታይባቸው ፍቅር ለመወያየት እንዲችሉ ሌላ ጣልቃ ገብ እንደማያስፈልግ ስለተገነዘበ ነው። ወናጎ የአልማዝ እጮኛ ስላሳሰበው ነገር መልስ ሲሰጥ ዛሬ በተለይ የሚታየው ፊልም የመጨረሻው ቀን ስለሆነ የግድ ሲኒማ መግባት አለብኝ፣ እናንተ አብራችሁ ሂዱ ብሎት ወደ መሃል አራዳ እንዲያደርሰው ጠየቀው። የአልማዝ እጮኛ ወናጎን ወደ መሃል አራዳ አድርሶት ከዚህ በፊት አልማዝ አሳስበው በነበረ ምርጫ መሰረት ጉዞውን ወደ ደቡብ አቅጣጫ መራ። ይህ ሁሉ ሲሆን የሁለቱን ንግግር ከማዳመጥ በስተቀር በጣልቃ ገብነት አንዳችም ነገር አልሰነዘረችም ነበር። እሱ መኪናውን ሲነዳ ፊቷን ወደ እጮኛዋ መልሳ እንዲህ አለችው። ሰው ከሞተ በኋላ ደስታውንና መከራውን የሚረሳው ከሆነ ለምን በህይወቱ ሳለ ጊዜያት ሲመቸው ይደስታል፣ ሳይመቸው ይከፋል? ለምሳሌ ትላንትና ማታ ተኝቼ እንቅልፍ በወሰደኝ ሰዓት ስለ አንተ፣ ስለ ዓለምና ስለ ራሴ አሁንና ከዚህ በፊት አስብ የነበረውን በፍጹም ረስቼው ነበር። ትላንትና የሆነውና ነገ የሚመጣውን ማወቅ ይቅርና እኔ ራሴ በዛች ሰዓት ውስጥ መኖሬ አይሰማኝም ነበር። ሞትም ቢሆን ያው እንደዚሁ ማለት ነው። በእውነቱ ሼክስፒር መሞት የማንቀላፋት ያህል ነው ያለው ማንቀላፋት ከሞት የባሰ መሆኑን ያስረዳል ብላ ወራችለት።
እጮኛዋን ፊቱን መለስ አድርጎ ተመልክቷት እንደገና ወደሚመለከትበት አቅጣጫ ተቀልብቶ ማንኛውም ሰው እንቅልፍ የማይተኛ ቢሆን ኖሮ እድሜ ሊኖረው አይችልም ነበር። እንቅልፍ የቀን ድካም ሞት ሲሆን ሞት ደግሞ የኑሮ ድካም ማረፊያ ነው። ሰው እንቅልፍ ከወሰደው በኋላ አብዛኛውን ጊዜያት ራሱን አይረሳም። ህልም በሚሉት የተሰወረ ህሊና መዝገብ አማካኝነት ብዙ ድርጊቶች ሲፈጽም ይታየዋል። ሰው በህልሙ በሰማይ ሲበር፣ ገደል ሲገባ፣ ከሰው ሲጣላ፣ ከሚወደው ጋር ሲነጋገር ያያል። ስለዚህ እንቅልፍ ከሞት እኩል የሚቆጠር ባህሪ ነው ለማለት በጣም ያዳግታል። ይሁንና ሰው የተፈጠረው ለምክንያት ስለሆነ ያለፈውን ማሰብ፣ መጪውን መጠበቅ የተፈጥሮ ግዴታው ስለሚሆንበት ደስታ ሲናፍቀው መከራን እየጠላ ይሄዳል። መከራ የደስታ መንገድ ነው። የደስታ መንገድ መጨረሻ ስለሌለው የሰው ልጅ እየተጓዘበት እድሜውን ይፈጃል እንጂ መንገዱን አይጨርሰውም አላትና ፊቱን ፈገግ አድርጎ ንግግሩን በመቀጠል እኔና አንቺ ወደ ገጠር የምንሄደው የዚህን ዓለም ዝብዝብ ሁኔታ ለመርሳትና ስለወደፊት ደስታችን ለመወያየት ነው እንጂ በረቀቀ ፍልስፍና የደከመውን አንጎላችንን ለማውደም አይደለም ሲል ለዛ ባለ የፍቅር ስሜት መለሰላት። በመኪናው ብዙ መንገድ እያወጉ ሲሄዱ ቆይተው በመጨረሻ አንድ ነፋሻማ ቦታ ደርሰው አልማዝ የቦታውን መልካምነት ተመልክታ እዚህ ወርደን ትንሽ መንሸራሸር ያስፈልገናል ብላ አሳሰበችው። እጮኛዋ መኪናውን አቆመና አዎ መልካም ብለሻል፣ ይህ ቦታ በጣም ውብ ነው፣ በተለይ አለ አይኖቹን አነጣጥሮ በሌባ ጣቱ እያመለከተ። የዚህ ዛፍ አቀማመጥ በጣም ያስደስታል። ምግባችንን ይዘን ዙሩ ሄደን ብናርፍ እወዳለሁ። አንቺ በሐሳቤ ተስማሚያለሽ? ብሎ በቀኝ እጁ ጉንጯን ነካ አደረገ። አልማዝም በእጮኛዋ ሐሳባ የተስማማች መሆኗን ለመግለጽ ታዲያ ምንድነው የምንጠብቀው ብላ መኪናውን ከፍታ ወጣ አለች። እሱም ለሽርሽር የያዘውን ስንቅ አንስቶ መኪናውን ከፍቶ ወጣ። እንደ እውነቱ ከሆነ አካባቢው በጣም ያምራል። ያለ ሁለቱ በስተቀር በዙሪያው ሌላ ሰው የለም። እንደዚህ የመሰለ ጸጥ ያለ ስፍራ ሁለቱም ተናፋቂዎቹ ሲገናኙ ደስታው ተመዝኖ የሚያልቅ አይመስልም። እወድሻለሁ ብሎ በሹክሹክታ መናገሩን ትቶ እወድሻለሁ ብሎ ቢጮህ እንኳን የሚሰማው ሰው የለም። ምናልባት ወደ ግራ በኩል ወዳለው አቅጣጫ አይኖቹን የወረወረ እንደሆን 500 ሜትር ርቀት ያለው ቦታ ላይ ልዩ ልዩ የሆኑ ከብቶች ተሰማርተው ያያቸዋል። ገሚሶቹ የቀንድ ከብቶች ተኝተው ሲያመነዥኩ፣ ገሚሶቹ ተበታትነው ሳር ይበላሉ። የቀሩት ፀሐይ ትንሽ ቀዝቀዝ ብሎ ከዛፉ የሚነሳው ሽታ መዓዛው መንፈስ ያረካ ነበር። አልማዝ እየተቁነጠነጠች ወደ ዛፉ ደረሰችና በግራ እጇ ያዘችውን ምንጣፍ አንጥፋ ቁጭ አለችና እንዲህ አለችው። ይህን ጊዜ ወናጎ ሲኒማ ቤት ውስጥ ገብቶ የተመኘውን ፊልም ያያል። ታሪኩ እንደሚያስደስተው አምናለሁ። እሱ የሚያስደስተውን ነገር አስቀድሞ ካወቀው በኋላ ነው የሚጠቀምበት። ታዲያ ምን ያረጋል? ከኛ በመለየቱ ሐዘን ይሰማኛል ብላ ንግግሯን እንደጨረሰች እጮኛዋ በትካዜ እርግጥ ነው እኔም አዝኛለሁ። ይሁን እንጂ የሰው ልጅ ሊደሰትበት የሚፈልገውን ነገር ሁሉ ሌላውን የማይጎዳ ከሆነ ሊመርጥ መብት እንዲኖር ያስፈልጋል። እሱ ከኛ ለጊዜው ተለየ እንጂ ያለው ብቻውን አይደለም። ሲኒማ ቤቱ ውስጥ አንዲት የሚያውቃት ልጃገረድ አግኝቶ አብሯት በትርኢቱ ይደሰት ይሆናል አላት። የያዘውን ምግብ እፊቱ አስቀምጦ በኃይል ከተነፈሰ በኋላ አሁን በጣም እርቦኛል እስኪ እንብላ ብሎ የታሰረውን ምግብ ከፈተ። ወናጉ የሚመለከተውን ፊልም በአንዳንድ በኩል ከራሱ ታሪክ ጋር ተመሳሳይ ያለው ነበር። ባለ ታሪኩም እናትና አባቱ የሞቱበት ከአንዲት እህቱ ጋር ብቻውን የሚኖር ወጣት ነበር። ወጣቱም የሚያገለግለው በአንድ ኩባንያ ውስጥ ስለሆነ የሥራ ዋስትና አልነበረውም። ጠዋትና ማታ አለቃው ያበሳጨዋል። አለቃው ሆዱ የተንከራበበ 115 ኪሎ የሚመዝን
ረዘም ያለ ሰው ነው። የባለ ታሪኩ ወጣት እህት በጣም ታምር ስለነበር አለቃው እህቱ ዘንድ እየሄደ ወንድምሽን ከስራ አስወጣዋለሁ፣ ከስራ እንዳይወጣ ለማድረግ የምትችይው አንቺ ብቻ ነሽ። ስለዚህ እኔ የምልሽን እሺ ቃልሽ በደሞዝና በማረግ አሳድገዋለሁ እያለ ያግባባት ነበር። ወንድሟ ከስራ መጥቶ በኑሯቸው ላይ አንዳች ችግር እንዳይፈጠር በመፍራት የወደሉን ሰውዬ ፍላጎት ስትፈጽም ቆይታ በመጨረሻው አረገዘች። ወንድሟም በመጨረሻ ነገሩ ገብቶት አንድ ቀን ጨለማ ለብሶ አለቃውን በሽጉጥ ገደለውና ወዳልታወቀ ሀገር እህቱን ትቶ ጠፋ። እህቱም እዚያ ወና ቤት ውስጥ ብቻዋን እንዳለች ፊልሙ ያልቃል። ወናጎ ከተቀመጠበት ተነስቶ በትካዜ ወደ ቤቱ ያመራል። ወናጎ ወደ ቤቱ እንደደረሰ አሽከሩን ጠራና ሻይ አፍላልኝ አለው። አሽከርየውም እሺ በማለት ትዕዛዙን ለመፈጸም ወደ ጓዳ ገባ። አሽከርየው ከማማሩም በላይ መካከለኛ ቁመት ያለው የ20 ዓመት ወጣት ነው። ምንም ደሃ ሆኖ እነ ወናጎ ቤት የተቀጠረ ቢሆንም ችግር ነው እንጂ የሰው ልጅ ሊያገኝ የሚገባውን መብት ለሱም የሚነፈግ አይመስልም። አልማዝ ቤት ስትውል አሽከርየው ይፈዛል፣ ወደ ውጭ ስትሄድ ይቅበዘበዛል። ባጭሩ አሽከርየው ከአልማዝ ጋር ፍቅር ይዞታል ማለት ነው። ይህም ሆነ ያ ሻዩን ከመቀዝበት አፈላና በስኒ ለወናጎ አቀረበለት። ወናጉም በአሽከርየው ቅልጥፍነት ተደስቶ ደጎ አንተ በጣም ቀልጣፋ ሰራተኛ ነህ፣ እንደ አንተ የመሰለ ጎበዝ ሰራተኛ አጋጥሞን ያውቅም ብሎ አመሰግነው። አሽከርየውም በጥሞና የወናጎን ምስጋና ካዳመጠ በኋላ አንገቱን ወደ ታች አቀርቅሮ በትካዜና በሀፍረት መልክ አዎ ጌታዬ፣ ሰው በስራው የሚጎብዝበትና ወይንም በግድለሽነት የሚሰንፍበት ጊዜያትና ምክንያቶች ይገኛሉ። አንዳንዱ ከዚህ በፊት ችግርን የቀመሰ የሆነ እንደሆነ አዲስ በሚያገኘው ስራ ይበረታል። አንዳንዱ ስራውን የወደደ እንደሆነ ይቀለጥፋል። ደግሞ አንዳንዱ የሚወደው ነገር ሲኖር ለዚያ ለሚወደው ሲል እንኳን በስራ መቀልጠፍ ይቅርና ህይወቱንም ቢሆን ለመሰዋት አይመለስም አለው። ወናጎ የቀረበለትን ሻይ 1-2 ጊዜ ፉት አደረገና ፊቱን ወደ አሽከርየው መልሶ አሁን የተናገርከው ከእውነት ያራቀ ተመልካች ሰው የሚሰነዝረው አስተያየት ነው። የሆነ ሆኖ አንተ የትኛውን ተመርኩዘህ ነው በስራ የቀለጠፍከው? ከዚህ በፊት የደረሰብህ ችግር አስገድዶህ ነው ወይንስ ከዚህ ቤት ውስጥ የምትወደው ነገር ኖሮ ነው ብሎ በጥርጣሬ መልክ ይመለከተው ጀመር። አሽከርየው ሳያውቅ በመጥፎ ወጥመድ ውስጥ ገባ። ካፉ ያመለጠውን ነገር መልሶ ለማዋጥ የማይቻል ነገር ሆነበት። ምድርና ሰማይ ዞሮበት ይርበተበት ጀመር። ወናጎ አሽከርየውን እንደገና ተመለከተውና ዝግ ባለ አነጋገር በልኮ ነገረኝ፣ አንተ ቅልጥፍናህን የምታሳየው በየትኛው ምክንያት ነው ሲል በድጋሚ ጠየቀው። አሽከር ጌታው የሚጠይቀውን መልስ ግዴታው መሆኑን ስለተረዳው ደጉ ምራቁን ዋጥ አድርጎ ለዘብ ባለ አነጋገር እኔ የቀለጠፍኩበት ምክንያት ቀደም እንደነገርኩት ማንኛውንም ሊሆን ይችላል። ዘመድ የሌለው ሰው በስራ ፈትነት በችጋር አለንጋ ሲገረፍ ቆይቶ በመጨረሻው ስራ ያገኘ እንደሆን የቀድሞ ሰቀቀኑ እንዳይደርስበት በመፈለግ በመፍራት ጠንክሮ ግዴታውን ያከባድዳል። ይህ የተለመደ ነገር ነው። በሌላ በኩል ነገሩን የተመለከትነው እንደሆነ ስራን ይወዳል ማለት ነው። ዳግም ለሚወደው ነገር ሲል ቅልጥፍናን የሚያሳይ ሰው መውደድ በሕግ ያልተከለከለ የስሜት ሰገባ ሲሆን በፍቅር ግዴታ መንፈስን ለመቆጣጠር የሚያስችል የሰው ልጆች ፈተና ነው። መጥላትም እንዲሁ የማፍቀር ተጻራሪ ሲሆን ተዳፍኖ ካልቀረ በስተቀር ለድርጊት መንገድ ከተከፈተለት ተግባር ላይ ዋለ ማለት ነው። ስለዚህ ፍቅርና ጥላቻ በስሜት ብቻ ተውጠው ካልቀሩ በፍላጎት ግዴታ ግብ ላይ የሚያደርሱ ከሆነ ሕግ ሊከለክላቸው ወይም ሊደግፋቸው ይችላል። ስለዚህ እኔ እዚህ የተቀጠርኩት ጌታዬን ለማገልገል ነው እንጂ ልቤ ውስጥ ያለው ስሜቴን ለመናዘዝ አይደለምና ይቅርታ ያድርጉልኝ ብሎ ለመሄድ ሲነሳ ወናጎ ከተቀመጠበት ወንበር ላይ ብድግ ብሎ ምን ማለት ነው?
መውደድና መጥላት ተግባር ላይ ካልዋሉ ሕግ አይከለክላቸውም ስትል እዚህ ቤት ውስጥ የምትወደው ሰው አለን? አይደረግም። ለመሆኑ ከአልማዝ ጋር ሰፊ ጭውውት አድርገህ ታውቃለህ? ብሎ እንደደነፋበት አልማዝ ከነጮኛዋ ድንገት ከተፋለች። ሰዓቱ ልክ 1 ሰዓት ተኩል ሆኗል። አልማዝና ጮኛዋ እየተሳሳቁ ወናጉን እንደምን ጊዜን አሳለፍከው ለማለት ወደሱ ዘንድ ጠጋ ሲሉ አይኖቹ ደም ጎርሰው የደም ስሮቹ ተገታትረው አዩት። ከሱ ትንሽ ራቅ ብሎ አሽከርየው ተደናግጦ ቆሟል። ወናጉ ለጥቂት ደቂቃ ያህል በትካዜ ቆየና እንደምን አመሻችሁ ብሎ ሰላምታ ሰጣቸው። እነሱም በተራቸው ሰላምታ ሊሰጡት አፋቸውን ገና ለመክፈት ሲሉ ተሽቀዳደመና መቼ ነው የምትጋቡት? ጋብቻ እኮ ቀላል አይደለም፣ አሁኑኑ ቀኑን ብትወስኑ ይሻላችኋል ብሎ ደነፋባቸው። አልማዝና ጮኛዋ በጣም ተደናግጠው የቆሙበት ቦታ ላይ ልክ የተገተረ ሐውልት መሰሉ። አልማዝ በተለይ ከወንድሟ ጋር አብራ ያደገች ብትሆንም እንደዚህ መሰለ ጉድ ከዚህ በፊት አይታበት ስለማታውቅ ከፍ ያለ ፍርሃትና ሰቀቀን በመንፈሷ ላይ ያደረባት። አሁንም ወናጉ በበለጠ አኳኋን ደንፍቶ ታዲያ ምንድን ነው የምትጠብቁት አለና እጮኛዋን ይቅርታ ጠይቆ አልማዝን ለማነጋገር ወደ ሌላ ክፍል ይዟት ገባ። ምን ሆነ የምትቆጣው ብላ አልማዝ ጠየቀችው። እኔ ምን ሆናለሁ? አንቺ ሆንሽውን አተሽው ነውን? ምንድነው የሆንኩት ብላ ገላመጠችው። ከደጉ ጋር ምን ግንኙነት አድርገሻል? አንተ በለበላይ የማታመጣው ነገር የለም። ካንተ ከወንድሜ የሚሰወር ምስጢር ኖሮ ነው ከአሸብር ጋር ግንኙነት የማደርገው? ለመሆኑ ይህን ግንኙነት ብለህ የጠራኸው ቃል መጥፎ ውጤት የሚያስከትለውን ምስጢር ማለትህ እንዳይሆን። ይህ ግንኙነት ያልከው አጠራር ምን ማለትህ እንደሆነ ካልገለጽክልኝ ከዛሬ ጀምሮ ወንድምነትህን ፍቄ ያለ ሰርግ ጮኛዬን አግብቼ ቤቱን ለቅቄ እሄዳለሁ ስትለው ወናጉ የድንጋጤ ፍረት አንደበቱን አሰረው። ወናጉና አልማዝ በፍጹም አይዋሹም። እህቱ ከአሽከርየው ጋር ምንም አይነት አቀራረብ እንዳደረገች ተረዳ። ምን ይሁን? አልማዝም የወናጉን ጥርጣሬ ምን እንደሆነ ሳትገነዘበው አልቀረችም። ይሁን እንጂ ግንኙነት የተባለው ቃል ከሷ አፍ እንዲነግራት በመጀመሪያ ፈቅዳ ነበር። በመጨረሻው የወናጉ የእፍረት ሰቀቀን በገጹ ላይ ተጽፎ እንደ ሕፃን ልጅ ሲጥረበረብ ባየችው ጊዜ ወደ ክፍሉ በር አጠገብ ደርሳ በግራ እጇ በሩን ከፈታ አድርጋ ፊቷን ወደ ወናጉ መለስ አደረገችና ካንተ ከወንድሜ እንደዚህ የመሰለውን ሰይጣናዊ ጥርጣሬ በመስማቴ በጣም አዝናለሁ። ሁለተኛ ለማንኛውም ነገር ችኩላቱን በላው ጮኛዋ ወዳለበት አዳራሽ ሄደች። ወዲያው ተከታትሎ ወናጉ መጣና ለጮኛዋ ይቅርታ ጠይቆት ትንሽ ተጫዋወቱና የአልማዝ እጮኛ ተሰናብቷት ወደ ቤቱ ሄደ። አልማዝና ወናጉ ወደ ሳሎን ሄደው ፎቴው ላይ ገና እንደተቀመጡ አሽከርየው ከዚህ በፊት ሻይ የተጠጣበትን ሲኒ ለመውሰድ ገባ። የአልማዝ አይኖች በፍረት በጋዜጣ ፊቱን ከልሎ የተቀመጠው ወንድሟ ላይ አርፈው ነበር። አስተያየቷም የጥላቻና የእህትነትም ስሜት ጭምር ነበር። የወናጉ ፊት ያለውን ሲኒ አንስቶ የአልማዝ ፊት ላይ ያለውን ለማንሳት ጎንበስ ሲል የአሽከርየው አይንና የአልማዝ አይን በድንገት ተገጣጠሙ። አሽከርየው አልማዝን ደህና አድርጎ ካያት ብዙ ወራት አልፎታል። ነገር ግን አልማዝ እሱን ያየችው የመጀመሪያዋ ጊዜ ነው። ሲኒውን ለማንሳት እንዳጎነበሰ አይን ላይን ተፋጠጡ። ትንሽ ሴኮንድ ያህል እንደቆዩ አልማዝ ረዘም ያለ ፈገግታ አሳየችው። እነሆ ብዙ ዓመታት እነሱ ቤት ሲያገለግል ከአልማዝ ተበርክቶለት የማያውቀውን ፈገግታ ለመጀመሪያ ጊዜ ስለደረሰው ከዚህ በፊት በልቡ ውስጥ ቋጥሮት የተቀመጠውን የፍቅር እንፋሎት በከፊል ሊረካበት መንገድ ሰጠው። ሲኒውን አንስቶ እየተደናበረ ወደ ጓዳ ገባና የሚይዘውንና የሚጨብጠውን አሳጣው። ወጣቱ ደጉ
አሽከር በመሆኑ በአልማዝ አይን ሊታይ ደረጃው የሚፈቅድለት አልነበረም። ይህን ያህል ዓመት በቤታቸው ውስጥ ሲያገለግል ወንድሟ ወናጎ ከአሽከርየው ጋር ግንኙነት አድርገሻል ብሎ አልማዝን ከመቆጣት በፊት እንደ ዕቃ በስተቀር እንደ አሽከር ተመልክታው አታውቅም ነበር። የወንድሟ ጥርጣሬ ምን አይነት መሰረት ያለው መሆኑን ለመረዳት ስትል የዚያን ዕለት ብቻ አሽከርየውን በቅርቡ ገጹና ስሜቱን ለመመራመር ፈቀደች። እንደ እውነቱ ከሆነ ወናጎ አልተሳሳተም። ይሁንና ስላለፈው ሳይሆን ስለሚመጣው በደንብ ተንበየዋል። አንዳንድ ጊዜ ወደፊት የሚሆነውን እንዳለፈው ድርጊት እየመሰላቸው ሳያውቁ የሚተነብዩ ሰዎች ይገኛሉ። አንድ ሰው አንድ ነገር የተከለከለ እንደሆነ የተከለከለው ነገር ምን እንደሆነ ለማወቅ ሲል የሚወስደው እርምጃ እንደ ትልቅ ጦርነት ያህል የሚቆጠር ነው። አልማዝ ወንድሟ የጠረጠራት ያለ ምክንያት ያለ መሆኑን ለመረዳት ቻለች። ወናጎ የአሽከርየውን ስሜት በአነጋገር ጣልቃ ገብነት ሳይደርስበት እንዳልቀረ አወቀች። በጠቅላላው ራሷ ሳታውቀው አሽከርየው የወደዳትና ፍቅር ያደረበት መሆኑን ደረሰችበት። አልማዝ እጮኛዋን በጣም ታፈቅረዋለች። ይሁን እንጂ በወንድሟ ያለማወቅ አሳሳቢነት በቤቷ ውስጥ ገና ፀሐይ ያልነካው ፍቅር እንደሚጠብቃት ለመገንዘብ ጊዜዋን የሚፈጅባት እንጂ የሚያሳጥርላት መስሎ አልታያትም። ፊቷን ጋዜጣው እንደሚያነበው ወንድሟ መለስ አድርጋ እንደ ሰዓት በሚፋጅ አይኖቿ ከተመለከተች በኋላ መጠራጠር ተገቢ በሆነ መንገድ ነው የሚል ሐሳብ በልቧ ውስጥ አደረ። ወናጎ አለችው አልማዝ። በዚያን ጊዜ ጋዜጣውን ጠረጴዛው ላይ አስቀምጦ ከመቅጽበት አቤት አላት። ሰማህ ወናጎ፣ አንድ ሰው በህይወቱ ካለበት ጊዜያት አንስቶ እስከ እድሜው ፍጻሜ ድረስ የሚፈልገውን ነገር ካላገኘ መኖሩስ ለምን ይጠቅማል? አለችው። ከዚህ በፊት ተቆጥታው ስለነበረ አሁን ጥርጣሬውን ሁሉ ወደፊት ለመፈጸም ማቀዷን ሊደርስበትም አልቻለም። በእህትነት መልክ በለሰለሰ አንደበት ይህን የመሰለ ጥያቄ ስታቀርብለት ይቅርታ ያደረገችለት መሆኑን ተረዳው። አላት ወናጎ ከፍ ባለ ፈገግታ። ሰው የሚፈልገውን ነገር ማድረግ ወይንም ማግኘት ይገባዋል። ነገር ግን የሚፈልገውን ነገር ለማግኘት ሲል ሌላውን የሚጎዳ ድርጊት ማስከተል የለበትም። ለምሳሌ አንድ ሰው ገንዘብ ለማግኘት ይፈልጋል። ገንዘብን ለማግኘት ሲል መስረቅ፣ መግደል፣ በውሸት መመስከር፣ ሰውና ሰውን ማጣላት አያስፈልገውም። ይህን የመሰለ ተግባር የሚፈጽም ወንጀለኛ ነው። ግለሰብነቱን ብቻ ወዶ የህብረተሰብን ጠቅላላ ሁኔታ የሚያቃውስ ሰው ማህበራዊ ኑሮ አልተቀበለውም። ገንዘብ ለማግኘት ብሎ ፍቅር ሳይዘው ሀብታምን የሚያገባ የሞራል ህግ አይደግፈውም። የማህበራዊ ኑሮ የሚፈቅደውን ነገር ለማድረግና ለማግኘት የሚፈልግ ሰው ሁሉ የፈለኩትን ካላገኘው ብሎ መብት የተነፈገው ማስመሰል ከባድ ድንቁርና ነው። ስለዚህ የሰው ልጅ ለማድረግ የሚፈልገው ነገር ሁሉ የተለያየ ነው። ጦርነትን የሚፈልግ አለ። ጉቦ ተቀብሎ በውሸት ለመፍረድ የሚፈልግ ዳኛ ምናልባት ይኖር ይሆናል። እንደነዚህ የመሳሰሉትን ፍላጎቶች ካልፈጸመ መኖር ስለምን ይጠቅማል የሚል ሰዎች ለሌላው ሰው ጠንቅ ከሚሆኑ ያለ መኖራቸው ይሻላል። ሰውን በማሰቃየት የሚደሰት ሰው ይኖር ይሆናል። ይህ በጭካኔ የተጠነጠነ የተጠላ በሽታ ነው እንጂ ህብረተሰብ የሚተዳደርበትን የሞራል ህግና የሰብአዊ ይሉኝታን የተመረኮዘ ድርጊት አይደለም። በዚህም ሆነ በዚያ ሰው የሚፈልገውን ነገር ለማድረግ የሚችለው ሌላውን ሰው የማይጎዳ መሆን አለበት አላት። አልማዝ የወንድሟን ንግግር በጥሞና ካዳመጠች በኋላ ከተቀመጠችበት ፎቴ ላይ ነቅነቅ ብላ መግደል፣ መስረቅ መልካም ያለ መሆኑን እኔም አውቃለሁ። እኔ ልታስረዳኝ የፈለኩት ይህ አልነበረም። አንድ የ20 ዓመት ወጣት የ40 ዓመት ሴት ያምረዋል። ሴትየዋ ገንዘብ የላትም። ወጣቱም ሊያገባት የሚፈልገው ለፍቅር መሆኑን በደህንነቷ ለመረዳት ይቻላል። ዳሩ ግን ወጣቱ
በስሜቱ ሴትየዋን ሲያፈቅር የሰውን ነቀፌታና የሞራል ግዴታን በመከተል ሊያገባት አይችልም። ስለዚህ የሴትየዋን ፍቅር በይሉኝታ ሲያጣው የኑሮ ጉስቁልና ይደርስበታል። አይደሰትም፣ መኖርንም ይጠላል። ዳግም አንድ የሥራ ችሎታ ያለው ሰው ተውህቦ በሚፈቅድለት መሰረት አንድ መስሪያ ቤት ተቀጥሮ ሊያገለግል ይፈቅዳል። በሚሰጠው አገልግሎት ደሞዙን ተቀብሎ ቤተሰቦቹን ሊያስተዳድር ይወዳል። እድል በሚባለው ጣዖት ወገን በሚሉት የሕፃን ጨዋታ የሚፈልገውን ስራ አግኝቶ ሊጠቀምበት አይችልም። ስለዚህ አይደሰትም፣ መኖርንም ይጠላል። ይህ ሁኔታ ለአንተ ምን መስሎ ይታያል? አለችው። ወናጎ እህቱ ለክርክር ቃታ የተነሳችበት አንድ መነሻ ምክንያት እንዳለው አውቋል። ግን ምክንያቱ በተለየ ምን እንደሆነ አልደረሰበትም። እህቱ እንደዚህ የመሰለ ክርክር የምታቀርብበት ጊዜያት በመጨረሻ አንድ የሚፈነዳ ነገር እንዳለው ከዚህ በፊት በሚያደርጉት ክርክሮች ተረድቷል። የዛሬ የአልማዝ ዓላማና ሐሳቧ ምን ይሆን? ወናጎ በነገሩ በጣም አሰበበት። ጊዜያቱ ወደ 2 ሰዓት ገደማ ስለሆነ ረሃብ ሆዱን ቦርቡሮታል። ወጣ ወረደ አልማዝ የከፈተችው ክርክር ለሱ ከባድ ሆኖ ስላገኘው ረሃቡን ለጊዜው ረስቶታል። ለትንሽ ሰኮንዶች ያህል ለማሰብ ብሎ ጸጥ አለ። የለም፣ አልማዝ አልተወችውም። መልሱን ለማግኘት ታጥቃ ተነስታለች። ወናጎ በግራ እጁ ጠጉሩን አሻሽና አፍ እያለ በአፍንጫ ለመብላት መሞከር ተፈጥሮን የመስደብ ያህል ነው። አባታችን ከመሞታቸው በፊት አንድ ቀን አንድ እንግዳ ሰው መጥቶ እኔ በባለኩ ጊዜ የእጅህን ጣት እስኪ ተመልከተው፣ ሁሉም እኩል አይደለም። ወደፊት በሽማግሌ ፊት የባለክ እንደሆነ ክፉኛ እቀጣሃለሁ ያሉኝን ታስታውሻለሽ? ሁሉም እንደ ደረጃው መሆን አለበት። ጅብ ከዘመዱ አህያ ካመዱ የሚባለውን ምሳሌ ማስታወስ ይገባሻል። አቻላቻ መልካም ጋብቻ ይባላል። የ20 ዓመት ወጣት ሆኖ 40 ዓመት ያላትን ሴት ለማግባት የሚፈልግ ሰው የአእምሮ በሽታ ነው እንጂ መደበኛ መስመር አይደለም። እንደዚህ የመሰለውን ድርጊት ሳይኮሎጂስቶች ብትጠይቂ የሚዘገነን መልስ ይሰጡሻል። ተውህቦ ያለው ስራ አጣው የሚለው እውነትም ውሸትም ሊሆን ይችላል። አንዳንድ ጊዜያት የሥራ ችሎታ ያለው ሰው የማይፈልግበትም ጊዜ ይኖራል። ፕሮፌሰር ሆኖ የፕሮፌሰርነት ስራ ያጣ እንደሆን እርሻ፣ ንግድ፣ ኩሊ መሆን ራሱ ስራ ስለሆነ ማረስ፣ መነገድና መሸከምም አያስነውርበትም። የሚያስነውር ሌላ ነገር አለ ብሎ ንግግሩን ሳይገታ አልማዝ አቋረጠችው። አልማዝ የወንድሟን የወናጎን ግንባር ትኩር ብላ አየችውና በሳቅ እየተንከተከተች አንተ ነገርን ታማታለህ። የ40 ዓመት ሽማግሌ የ15 ዓመት ኮረዳ ሲያገባ ለምን በሽተኛ ነው አይባልም? ማረስ፣ መነገድና መሸከም ስራ ነው ብለሃል። አንተ ጋሪውን ከፈረሱ ፊት አስቀምጠህ ጋሪው ፈረሱን ይጎተተው የሚባለውን የፈረንጆች ታሪክ ታስታውሰኛለህ? አነጋገረ ፍሬ ነገሩን ለማምታታት የተዘነዘረ ይመስላል። በከተማ የታወቀው ፕሮፌሰር ኩሊ ብለው ሲጣሩ ሮጠ። የሄደ እንደሆነ ያ የተጣራው ሰውዬ ፕሮፌሰሩን ስለሚያውቀው ሊመረመረን ወይም ሊቀልድብን መጣ ይለዋል እንጂ መቼ ያሸክመዋል? ምናልባት የሚያውቁት ፖሊሶች በአካባቢው ተገኝተው ትርኢቱን ቢመለከቱ ፕሮፌሰሩ አብደዋል ብለው ወደ እብድ ሐኪም ቤት እንደሚወስዷቸው የማያጠራጥር ነው። እኔ ያልኩህ አንድ ልዩ ችሎታ ስላለው ሰራተኛ ነው እንጂ ስለ ፕሮፌሰር አልተናገርኩም። አንተ ክርክሩን ለማብለጥ ብለህ ፕሮፌሰርን ጣልቃ አስገባህ እንጂ ስለዚህ ፕሮፌሰሩን ጣልቃ ገባህ። ስለዚህ ስለሰጠው ጥያቄ ምን መልሳለህ? አለችው። ወናጎ እህቱ በነገሩ ከመጠን በላይ ያሰበችበት መሆኗን ስለተረዳ ጥያቄዋን ተመርኩዞ አጥጋቢ የሆነ መልስ የግድ መስጠት እንዳለበት አወቀ። ታሪክ እንደሚነግረን ሴት አበባ ነች፣ ወንድ ንብ ነው ይለናል። ስለዚህ ንቡ የሚቀስማቸው አበቦች ብዙ ስለሆኑ ከአበቦቹ መሃል ልዩ መልክና ገና ከፈነዳ ሕፃን አበባ አንስቶ እስከ ወደ መቆርፈር የደረሱትን ሁሉ እየተዟዟረ ለመቅሰም ይችላል ስለተባለ አሁንም ወንድ ቢሻው አሮጊት ቢሻውን ወጣትን ለማግባት ይችላል። ሴት ለመምረጥ እንጂ ፈልጋ ማግኘት የተለመደ ነገር አይደለም። ሰው የሚኖረው በስሜት ብቻ አይደለም፣
በሰው ስሜት ውስጥ ብዙ ነገሮች ይገኛሉ። የሚገኙትን የስሜት ክፍሎችን ለመፈጸም የተፈጥሮ ህግና አሻሽሎት ሰው ያመጣው ህግ ጭምር አይፈቀድለትም። ሲወርድ የመጣ ደንብና የሞራል ግዴታ በአንድ ጊዜ ለመሻር የሚቻል ቢሆንም ድርጊቱ እንደ እንግዳ ነገር ተገምቶ አጸያፊ ይሆናል። የ20 ዓመት ወጣት የ40 ዓመት አሮጊት ለማግኘት አይችልም የሚል ህግ የለም። ይሁን እንጂ ሲወርድ የመጣ ወግና ደንብ ከህግ በልጦ በማህበራዊ ኑሮ ውስጥ ሲሰራበት የቆየ ነገር ነው። እንደ እውነቱ ከሆነ ሽማግሌ ኮረዳ አሮጊት ወጣት የማታገባበት ምክንያት ቅድም የዘረዘርኩልሽ በቂ መስሎ ይታየኛል። አሁን ሆዴን ራብ ስለቦረቦረኝ እባክሽ ራታችንን እንብላ ብሎ በድካም ስሜት ነገራት። አልማዝ ወንድሟ እንደራበው ቀድሞውንም ታውቅ ነበር። ዳሩ ግን ምን ይሰራል፣ የከፈተችው ክርክር አንድ ፍጻሜ ሳያገኝ የምትተው አልነበረችም። እሷም ከመጠን በላይ ርቧታል። አልማዝ ከተቀመጠችበት ፎቴ ላይ ብድግ ብላ ሰውነቷን አዝናናችና አዎ እውነትህን ነው፣ እንደራበ ይሰማኛል። የተከፈተውም ክርክር ከራት በኋላ እንደገና እንቀጥለው ነበር። ወድ ከሞላ አንጎልም አይሰራም የሚባል ተረት ከዚህ በፊት በአንድ የታሪክ መጽሐፍ ውስጥ አንብቤያለሁ። ይኸውም ወደ ሆድ ውስጥ የገባው እህል በጨጓራ ኃይል ተፈጭቶ ደንበኛ ግልጋሎቱን እንዲሰጥ ጠቅላላ የሰውነት ሕዋሳቶች በአንድነት በመተባበር ደምን እንዲሰራ ያደርጉታል። በዚያን ሰዓት ወደ አንጎል በመሄድ ያገለግል የነበረው ደም ወደ ሌላ ቦታ ጠቅላላ ኃይሉን ሲነዛ አንጎል ትንሽ ይደክምና ለማሰብ እድል አይሰጥም ብላ አሽከርየውን ጠርታ እህል እንዲያቀርብ አዘዘችው። አሽከርየውም በታዘዘው መሰረት በቀለጠፈ አኳኋን ተዘጋጅቶ የተቀመጠውን እህል አቀረበላቸው። አሁንም እንደቀድሞ ከአልማዝ ጋር በአይኖቻቸው ተጋጩ። የአሽከርየው አንጎል ከበሮ ሲመታ የአልማዝ ልብ ቃጭል ይደውል ነበር። አሽከርየውም ሰርግ ሌሊት ተነስቶ ቁርስ ማዘጋጀቱ የተለመደ ነገር ነው። ይህንን አልማዝ በደንብ ታውቀዋለች። ሰዓቱ ልክ ከንጋቱ 12 ሰዓት ነው። አልማዝ መኝታዋ ላይ ተዘርግታ ወዲህና ወዲያ ትገላበጣለች። መገላበጧ ለሷ አይታወቃትም ነበር። በእንቅልፏ አንዳች ነገር ገጥሟት እውነት መስሏት የተደናገጠች ትመስላለች። የምታየው ህልም ስለ አሽከርየው ሁኔታ ስለሆነ ውጤቱም እንደሚከተለው ነው። እጮኛዋና ወንድሟ ተማክረው አሽከርየውን ሊገድሉት ይፈልጋሉ። በመጥረቢያ አንገቱን እንቁረጠው ሲል ወንድሟ እጮኛዋ የለም እናንተ ወደ ገበያ ስትሄዱ በመኪና ጠብቀውና ድጭ ገለዋለሁ ይላል። በዚህ ክርክር ሁለቱ ተስማምተው አሽከርየውን ወናጉ ይጠራውና ብርቱካን ገዝተ እንድትመጣ ብሎ ገንዘብ ይሰጠዋል። ገንዘቡን ይቀበልና ወደ ገበያ እንደሄደ እጮኛዋ አድብቶ አሽከርየውን ይገጨዋል። በዚህ ሰዓት ጮኸቷን ተለቀውና ባና ትነሳለች። ምን አይነት መጥፎ ህልም አየው ትልና ተመልሳ ትንሽ እንደተኛች እንደገና የቀድሞው ህልም ያገረሽባትና አሽከርየውን የገደለው ወንድሟ ነው ተብሎ ፍርድ ቤት አቅርበውት ወንድሟ ለመግደሉ እጮኛዋ ሲመሰክር እሱ አይደለም እያለች ከፍ ባለ ጮኸት ባና ስትነሳ ከሌላው ክፍል ወንድሟ የሷን ጮኸት ይሰማና ከነፒጃማው ሲሮጥ ወደ ሷ ክፍል ገብቶ ምክንያቱን ሲጠይቃት መጥፎ ህልም ያየች መሆኑን ትነግረዋለች። ወናጉ በወንድምነት ስሜት ስለ ሁኔታዋ ትንሽ ቆሞ ከተከዘ በኋላ ባለፈው ጊዜያት እኔና አንቺ የሆነን ስንጨዋወት ስለተኝቶ የማንቀላፋት ጉዳይ ሳሳስብሽ ጊዜ ተኝቶ የማንቀላፋትን ሰርዘሽ ዓላማ ከሌለው ማንቀላፋት ውስጥ ለምን ይጠቅምሻል ብለሽኝ ነበር። ስለዚህ የተሰወረ ዓላማ በእንቅልፍ አማካኝነት ህልም በሚሉት የተሰወረ ህሊና ባህር ሊታወቅ ይችላልና እስኪ ያየሽውን ህልም ንገሪኝ ብሎ ተኛችበት አልጋ ላይ ሄዶ ቁጭ አለ። አልማዝ በጣም በመበሳጨት አይኖቿን አፍጥጣ ዓላማ ስትል ትንሽ ቅሬታ አይሰማህም? ስሜትና ዓላማ የተለያዩ ነገሮች ናቸው። ዓላማ በእቅድ የሚከናወን ከዚህ በፊት ሰፊ ጥናት የዋለበት ተግባር ሲሆን በሌላ በኩል በድንገት ጣልቃ ገብቶ የታቀደውን ዓላማ የሚያደፈርስ አንዳንድ የስሜት ግዴታ ሳይፈልጉት ይመጣል። ዓላማዬን አንተ ታውቀዋለህ። እጮኛዬን አግብቼ ያማረ ትዳር ይዤ በደስታ ለመኖር ያለኝ ፍላጎት ወሰን አልነበረውም። ዓላማዬም ይሄ ብቻ ነበረ። ያላሰብኩትና የማያውቁትን ነገር ማስታወስ ለልማት ወይንም ለጥፋት ይሆናል። ከእናትና አባታችን ተለይተን እዚህ ቤት ውስጥ ብቻችን ስንቀመጥ አንድ ቀንም ቢሆን ለኔ የሚጠቅመኝን ምክር ነው እንጂ የምትሰጠኝ እኔን የሚጎዳኝን አልነበረም። ስለዚህ የተሰወረ ዓላማ ከምትል
በአንተ አሳሳቢነት የደረሰብኝ የተሰወረ ስሜት ምንድነው ብለህ ብትጠይቀኝ ይሻል ነበር ብላ ስትደነፋበት ወናጎ ከተቀመጠበት አልጋ ላይ ብድግ ብሎ ለመናገር ሲቃጣ አልማዝ ወቀሰዋን በመቀጠል የሆነ ሆኖ እኔ ባንተ ላይ የምፈርድ አይደለሁም። ከሁሉ የሚያሳዝነኝ እጮኛዬ ለኔ ፍቅር ብሎ ያወጣውን ገንዘብና ድካም ብቻ ነው። ሰው ከሰው ጋር ታግሎ የመሸነፍ ወይንም የማሸነፍ እድል ይገጥመዋል ቢባል አዲስ ነገር አይደለም። ከባህሪያቶች ሁሉ በጣም ኃይለኛ ሆነው የሚገኙት ምግብ፣ ውሃ፣ መጠለል ሲሆን በተጨማሪ በጣም ኃይለኛ ሆነው የሚገኙት የመንፈስ ቁራኛዎች ፍቅርና ጥላቻ ናቸው። የምግብና የመጠለል እጦት በታታሪነትና በሰራተኝነት ሊወገዱ የሚችሉ ናቸው። ነገር ግን ፍቅርና ጥላቻ ይሁን እንደሆነ የሚያፈቅሩትን በማግኘት የሚጣሉትን በማሸነፍ ካልሆነ በስተቀር ሌላ ዘዴና ብልሃት አይገኝላቸውም። መጨረሻው እብደት ነው። እኔ የታለማዝ ሳብድልህ ጨርቄን ጥዬ በየመንገዱ ሰው እየሳቀብኝ ሲሄድ ልታየኝ ትፈቅዳለህን? ብላ ፊቷን አልጋው ላይ ደፍታ እንባዋን ለቀቀችው። የአልማዝ እንባ ወርዶ ትራሱን በርሜል ውስጥ እየተነከረ ጨርቅ አስመስሎታል። የአልማዝ ንግግርና ወቀሳ የወናጎን አይምሮ በጥብጦት ወስቶ የነበረውን የጣቷ ገጹ ከውጭ ቤት የተመለሰ የአህያ ወገብ መሰለ። ከግራና ከቀኝ የተንጠለጠሉት እጆቹ እንደ ሰንደቅ ዓላማ እንጨት ተገትረው በድን ይመስሉ ነበር። ያልታጠቡ ከንፈሮቹ ደርቀው ኖራው የደበዘዘ አሮጌ ቤት መስለው ንግግሯን ጨርሶ ከሰማ በኋላ በሰውነቱ ላይ የደረሰው መለዋወጥ ከዚህ በፊት በሰው ልጆች ላይ የደረሰ አይመስልም። ወናጎ ለ5 ደቂቃ ያህል ጸጥ ብሎ ቆየና በመጨረሻ ላስችል ብሎት እንዲህ አለ። ሰው አውቆ ከሚሰራው ስህተት ሳያውቅ የሚሰራ ይጎላል። ድንቁርና የመጀመሪያው የስህተትና የጥፋት ምንጭ ነው። ዕውቀትም ሆነ ደንበኛው መስመር ካልያዘ ከድንቁርና የባሰ ጉድለት ያስከትላል። ጥፋቴን ነገርሽኝ። እውነት ያጠፋው መሆኔን ከመገንዘቤ በፊት ለጉስቁልናሽ መድኃኒት የማገኝልሽ አይመስለኝም። እህትና ወንድም ሆነን በተሸፋፈነ አማርኛ እየተነጋገርን ጊዜያችንን ብንገፋ የሚበጀን አይመስለኝም። በእርግጥ ሳላውቅ ያጠፋሁት ነገር ምናልባት ይኖር ይሆናል። የስህተትና የጥፋት ምክንያት እንደሆንሽ የማላልመው መሆኔን ትገነዘቢያለሽ። ረፈደ ብሎ ያለመቸኮል ገና ነው ብሎ ተስፋ መቁረጥ በፍጹም አያስፈልግምና ለጊዜው ለቅሶሽን ገተሽ ምክንያቱም ብትገልጭልኝ አንድ መፍትሄ እናገኝለታለን ብሎ በሐዘን አሳሰባት። ወናጎ የአልማዝን መበሳጨት በከፊል ምክንያቱም ሳይደርስበት አልቀረም። ቢሆንም ከዚህ በፊት አልማዝ ለማንኛቸውም ነገር መቸኮል አይገባህም ብላ ስላስጠነቀቀችው የደረሰበትን የሐሳብ ምልክት እውነት ነው ብሎ ሊቀበለው አልሞከረም። ከዚህ በፊት እንደተገለጸው አልማዝ ይህን የመሰለ ክርክር በምትዘጋበት ጊዜ መጨረሻ እንደሚፈነዳ ነገር እንደሚያጋጥም ታውቋል። እውነት ይሁን ወይም አይሁን በሚያሰኝ ጥርጣሬ የወናጎ አእምሮ ተበጥብጦ መድረሻ አጥቷል። ይህ ሁሉ ሲሆን አልማዝ አልጋዋ ላይ ተደፍታ በእንባ ትወራጫለች። አሽከራቸውም በዘመናዊ የብረት ምድጃ ቁርስ ለማዘጋጀት ጉድ ይላል። በህልም ስትቃዥ ያደረችው አልማዝ ብቻ አይደለችም። አሽከርየውም በተለይ በጣም የሚያሳቅቅ ቅዠት ገጥሞት ሌሊቱን ሙሉ ሳይተኛ ነው ያደረው። ነገር ግን ትላንትና ከአልማዝ የተሰጠው ፈገግታ አብሮት ስለሚገኝ ደስታው ድካሙን አቃሎታል። የአልማዝ ክፍል ውስጥ ምን አይነት አደጋ እንደደረሰና በሱ ፍቅር ተነድፋ ሌሊቱን ስትቃዥ ማደሯን ገና አልሰማም። አልማዝ የወናጎን ንግግር እያለቀሰች አዳመጠችና የተበሳጨሁበትን ምክንያት አንተ ራስህ ታውቀዋለህ። አንተ ትንሽ ከኔ የበለጠ ዕውቀት ስላለ ደጉኔን ያፈቀረ መሆኑን በልዩ ዘዴ ደርሰህበታል። ትላንትና እኔን ጠርተህ ከመጠየቅ በፊት ከልጁ ጋር ምንም ነገር አልነበረንም። ትላንትና ማታ እኔና አንተ ሆነን ሳሎን ውስጥ እንደተቀመጥን የሻሁን ሲኒ ሲወስድ በመጣ ሰዓት ስመለከተው በልቤ ውስጥ ያላሰብኩት ነገር አደረብኝ። የልጁን ገጽ ስመለከተው በእኔ ላይ የዋለና ያደረ ፍቅር እንዳለበት አወቅኩ። እሱ እኔን ማፍቀሩን ሳላውቀው እጮኛዬን ባገባ መልካም ነበር። ነገር ግን እሱ እኔን ማፍቀሩ ብቻ ሳይሆን በድንገት እኔም ከፍ ያለ ፍቅር አደረብኝ። ሌሊቱን ሙሉ ስቃዥ ያደርኩት በዚሁ ምክንያት ነው ብላ ለቅሷን ቀጠለች። እውነቱን በመናገር በጣም አደንቅሻለሁ።
ሆኖ ከአሽከሩ ጋር ፍቅር ያዘኝ ማለትሽ በጣም የሚያሳቅቅና የሚያሳዝን ምግባር ነው። ፍቅርና ጥላቻ በመራራቅ የሚሰረዝ ነገር ስለሆነ አሽከርየውን ከስራ አሰናብተን ወደ ሀገሩ ብንልከው ያደረበሽ ውከት ለመወገድ ይችላል። ትላንትና ስንከራከር አንድ ሰው የፈለገውን ካላገኘ መኖሩ ስለምን ይጠቅመዋል ያልሽው ገና አሁን ትዝ አለኝ። አንቺ ልጃገረድ ነሽ። አሽከሩን አግብተሽ ማንኛችሁ ባል ልትሆኑ ነው። ካገባሽ በኋላ እንዳሁኑ እንደማያገለግልሽ የታወቀ ነው። አሁን በሁለታችሁም በኩል የተፈጠረው ፍቅር መነሻ ነው እንጂ መድረሻ ያለው አይመስልም። አዋቂ ቢሆን ኖሮ ስራ ሰርቶ ገንዘብ አግኝቶ ሊያስተዳድርሽ ይችል ነበር። አሁን አንቺም ሆንሽ እሱ የምትተዳደሩበት እኔ በማገኘው ደሞዝ ነው። እንዴት እህቴን ከአሽከሬ ጋር አጋብቼ በአንድ ቤት ውስጥ ኖራለሁ አላት። አልማዝ ከተጋደመችበት ቦታ ብድግ ብላ ፍቅር በሀገር ርቀት ተወስኖ የሚቀር ነገር አይደለም። ፍቅር እንደ ዘመናዊ ስልክ ሆኖ የተራራቁትን ሰዎች በመንፈስ ያነጋግራል። የንግግሩ መጨረሻ መቅበዝበዝና ማበድ ስለሆነ የሰጠው ሐሳብ የሚበጃ አይመስለኝም። በሌላ በኩል ስመለከተው የአሽከርየውን ደሃነት ተመልክተን ተፈጥሮ ያዘዘበትን ፍቅር መንሳትና ለኛ ክብር ብለን ከሀገር ውጪ ማባረር በመሰረቱ ከፍ ያለ ጭካኔ ነው። ስቃይ በአንድ ሰው ላይ ብቻ የሚደርስ ቢሆን ኖሮ መልካም ነበር። ዳሩ ግን ሁለት ሰዎች ተገናኝተው ሊደሰቱ ሲችሉ ተለያይተው ስቃይን ቢያተርፉ ለሰው ልጅ ታሪክ ምን ይጠቅማል? በአንድ ቀን ውስጥ ተመልክቼው ፍቅር ይዞኝ ስቃይ ያደርኩት 2 እና 3 ቀን የሆነ እንደሆነ ምን ሊሆን ነው? እኛ ያለነው በ20ኛው መቶ ክፍለ ዘመን ውስጥ እንጂ ጨረቃ ዳቦ ነው ተብሎ በሚታመንበት ጊዜያት አይደለም። ፍቅር ዕውር ነው ተብሏል። ያለ መሪ የሚሄድ ዕውር ገደል ይገባል ተብሎ ከዚህ በፊት ተተርቷል። እኔ ከኮሌጅ ልወጣ 4 ወር ነው የቀረኝ። ተመርቄ ከወጣሁ በኋላ አንድ መስሪያ ቤት ተቀጥሬ ማታ እያስተማርኩ ስራ እንዲይዝ አደርገዋለሁ አለች። ወናጎ ተናደደ። ጮኛሽስ ብሎ ደነፋ። አልማዝ በወናጎ ጥያቄ ተደንቃ አንተ የዳርዊንን ቲዮሪ ዘንግተው ይሆናል። በኤቮሉሽን መሰረት ትልቁ ዋሳ ትንሹን እንደሚበላ ያህል እንዲሁም ኃይል ያለው ደካማውን ያጥቃ የሚል ይገኝበታል። እናንተ በትምህርትና በሀብት ተመክታችሁ ይህንን ደሃ ለማጥቃት መነሳታችሁ ባታውቁት ነው እንጂ የቻርልስ ዳርዊንን ቲዮሪ መመርኮዣችሁን አላወቃችሁትም። በተፈጥሮ መራጭነት ነገሩ ሁሉ የተገላቢጦሽ ሆኖ አሽከራችሁን በፍቅር አማካኝነት የእናንተን ኃያልነት ደምስሶ መገኘቱ እሱ ከጮኛዬ መብለጡን የሚያስረዳ እሱ ላይ ያሳደርኩት ፍቅር ይመሰክራል። ሰው በህይወቱ ሳለ ሌላውን ሰው የማይጎዳ ከሆነ የፈለገውን ነገር ማድረግ ይገባዋል ብለሃል። በዚህ አስተያየት ሰው በፈቃዱ ለምን ራሱን ለመጉዳት ይሞክራል? የኔና ያሽከሩ መራራቅ በገዛ ፈቃድ የሚታጨድ መሰረተ ቢስ ጉዳት ነው። አንድ ሰው ያለ ምክንያት ራሱን የገደለ እንደሆን እብድ ነው ይባላል። እኔ በገዛ እጄ ራሴን የሚጎዳ ነገር ያለ ምክንያት ካስከተልኩ ምን ልባል ነው? እስኪ ንገረኝ ብላ ከተቀመጠችበት አልጋ ላይ ብድግ ብላ ወለሉ ላይ ቆማ ፈጠጠችበት። ወንድሟ በትካዜ ከክፍሉ አንገቱን አቀርቅሮ ወጣ። አልማዝ ኮመዲኖ ላይ የተቀመጠውን ማስታወሻ ብድግ አድርጋ ከዚህ የሚከተለውን ደብዳቤ ለጮኛዋ ጻፈችለት። በጣም ለምወድ ፍቅሬ እንደምን አድረሃል? ይህን መልእክት ጽፍልህ እንደምታዝን አውቃለሁ። ይሁን እንጂ አንተ ብርቱ ሰው ስለሆንክ በነገሩ በጣም እንደማትጨነቅበት አውቃለሁ። እኔ ከዚሁ በፊት አንተ የማታውቀው ሰው ደፍሮኝ አርግዣለሁ። ይሄውም 3 ወር ሊሆነኝ ነው። ይህም ትልቅ ስህተትና ክደት መሆኑ ይሰማኛል። ይሁን እንጂ በፈቃዴ ያረገዝኩት ነገር አይደለም። ከዛሬ ጀምሮ እናንተ ፊትና ጀርባ ነን። ዳግመኛ ወደ ቤታችን እንዳትመጣ ያስጠነቀቅኩ፣ ቀለበቱንም ከዚሁ ላይ አያይዤ ልኬልሃለሁ። ፈጽሞ እንድትረሳኝ አደራ እልሃለሁ። እህት አልማዝ። ጊዜያቱ በጣም ያምራል። አልማዝ ከክፍሏ ወጥታ ወደ ሳሎን ክፍል ሄዳ ተቀምጣለች። ወናጎ የሥራ ሰዓቱ ደርሶ ወደ መስሪያ ቤቱ ሄዷል። አሽከሩን ጠርታ ከመቅጽበት መጥቶ ፊቷ ቆሞ በናፍቆት ይመለከታታል። ቀና ብላ ስትመለከተው ከዚህ በፊት አድሩባት የነበረው ፍቅር ወሰን በሌለው አኳኋን ጋለ። እንደ ቀድሞው የሷ አንጎል ከበሮ ሲመታ የሷ ልብ ቃጭል ይደውል ጀመር። አልማዝ ድንዝዝ ባለ አነጋገር አሽከርየውን ደጉ ና ተቀመጥ
አለችው። ደጉ ሳሎን ላይ ከአልማዝ ጋር መቀመጥ እንደ አዲስ ያልተለመደ ነገር ስለሆነበት ከመጠን በላይ ተቅለሰለሰ። ናኮን የምልህ አለችው። እሷ አሽከር ስለሆነ ትዕዛዝ መፈጸም ግዴታው መሆኑን ተረድቶ አጠገቧ ሄዶ ተቀመጠ። የወደፊት ባሏ መሆኑን ከቶውንም ሊያውቅ ይቅርና ሊያምንም አይችልም ነበር። ለምንድነው ትኩር ብለህ ብትመለከተኝ ብላ ጠጋ አለችው። እንዲያው ነው ሲል መለሰላት። አሽከርየው ውሸቱን ነው የሚመለከታት። እንዲያው አይደለም፣ ከልክ ያለፈ ያፈቅራታል። አሁንም እየደጋገመች ተጠይቀው በፍቅር የተነሳ ልብ ነስቶት እቅፍ አድርጎ ያዛት። እሷም በአጸፋው አቀፈችው። ፀሐዩ ፈገግ ብሎ በመስኮት ተሽሎክልኮ ሳሎን ውስጥ ገብቶ ገና ብቅ ማለቱን የሚያውጅ መስል ደጉና አልማዝ የዘለቄታ ኑሮ ዕቅድ ማውጣታቸውን እንዲመሰክርላቸው ይፈቅዱ ነበር። የአልማዝ እጮኛ ደብዳቤው ሲደርሰው ቁርጡን አውቆ አዘነ። አሁን የሚያፈቅሩትን ነገር ማግኘት የተፈጥሮ ባህሪ ግዴታ መሆኑን ይመሰክራል። ተፈጸመ።